ዛሬ በጣም የተለየ ቀን ነው። ሀገራችን የምትፈልጋቸው ያሏትን ትላልቅ ሀብቶች ለማልማት አንድ ትልቅ እርምጃ ወስዳለች። ያው ሀብት አለን፣ ሀብታችን ብዙ ነው እና ደግሞ የተለያየ ነው፣ በአይነት የተለያየ ነው ብለን የምንላቸው ጉዞዎች በጣም በፍጥነት ተጀምረዋል። ዛሬ በተለየ ሁኔታ የፈረምናቸው ለኤክስፖርቱም ያገለግሉ እንደዚሁ ዋና ስትራቴጂክ የሆኑ ግብአቶችን በሀገር ማምረትን እውን የሚያደርጉ ናቸው። ብረትን ለማምረት ረዥም ዓመታት ፈጅቶብናል። ከ60 ዓመት በላይ ጥናቱ ከተጀመረ ምናልባትም ሌላኛው ከኡጋዴን ቀጥሎ ሌላኛው ረዥም ዓመት ጥናት የፈጀ ስራ ነው። ያ ከሆነ በኋላ እንግዲህ ለባለፉት 60 ዓመታት ሀብቱ እያለን ብረትን ስናስገባ ኖረናል። ብረትን በሀገር ውስጥ ማምረት የኢንዱስትሪያላይዜሽን ትልቁ መጀመሪያ ነው። ያንን ሳናረግ ስለቆየን የራሱን ተጽዕኖ አሳድሯል ለኮንስትራክሽን ኢንዱስትሪውም እንደዚሁ ለማኑፋክቸሪንግ። ዛሬ ይሄንን እንግዲህ እውን የሚያደርግ ባለፈው በካቢኔ የጸደቁ ፕሮጀክቶች ወደ ስራ ለማስገባት ከተቋማቶቹ ጋር ተፈራርመናል። እነዚህ ፕሮጀክቶች በጣም በፍጥነት ሁላችንም በጋራ ተረባርበን ከክልል መንግስታትም ጋር ከተለያዩ ተቋማት ጋር እውን ማድረግ የግድ ያስፈልጋል። ሌላው እንግዲህ ፖታሽ ነው። እኛ በዓለም ላይ ትልቅ የፖታሽ ሪዘርቭ አለን ብለን ስንል ኖረናል። ምርትም ከብዙ ምናልባትም ወደ 100 ዓመታት ገደማ አካባቢ ተጀምሮ ነበረ። ያን የተጀመረ ምርት ሊቀጥል ስላልቻለ ያው ኤክስፖርት ላይ ራሱ ተጽዕኖ አሳድሯል። ይህንን እውን ለማድረግ እንግዲህ ብዙ ሙከራዎች ሲሞከሩ ኖረዋል። በዚህ በፖታሽ ምርት ላይ ብዙ ተቋማት መጥተው ከኛ ጋር ለመስራት ፍቃድ ወስደው ጀምረዋል። አሁን የተከተልነው አማራጭ እስካሁን ከነበሩ ተሞክሮ በመውሰድ የተለየ አማራጭ መውሰድ ነው። መንግስት በተለያዩ ሴናሪዎች ከራሱ ተቋማት ጋር አብረው እንዲሰሩ ራሱን ፋይናንስ በማድረግ ይህንን ሀብት የማስጀመርና ማምረት መጀመርን ነው ዛሬ እውን ያደረግነው። ኢትዮጵያ ኢንቨስትመንት ሆልዲንግ እንግዲህ ትልቅ ምናልባትም በአፍሪካ ትልቁ ሶቨሬን ዌልዝ ነው እና ከዚህ ተቋም ጋር የፈረምነው ፊርማም እንደዚሁ በተለያዩ ምክንያቶች ሲቋረጥ የነበረውን ሂደት ፈተናዎችን ተጋፍጠን በጋራ እውን እናደርጋለን ብለን ነው የምናስበው። የሀገራችንን ትልቁን ሀብት ያለንን አንዱን ትልቁን ሀብት ለማምረት ትልቅ ማይልስቶን ነው ብለን እናስባለን። ሌላው እንግዲህ ወርቅ ነው። ወርቅ በአሁኑ ሰዓት የሀገራችን ኤክስፖርት በትልቁ ዋናውን ከቡናም ቀድሞ ትልቁን የአንበሳውን ድርሻ ይዞ የሚገኝ ነው። የተለያዩ ትላልቅ ፕሮጀክቶች ግንባታ ላይ ያሉ አሉ፣ የሚጠናቀቁ አሉ። ስለዚህ ይህንን ለማጠናከር አሁንም በኩባንያ ደረጃ የሚጀምር የወርቅ ምርትን በዛሬው ዕለት እንደዚሁ ፍቃድ ሰጥተናል። በአንደኛው ይሄ ሀብት በሰፊው ባለበት አካባቢ ነው የሰጠነው። ይህም ኩባንያ እስካሁን ድረስ በጣም ባልተለመደ ሁኔታ ፈጣን የሆኑ አካሄዶችን አሳይቷል። ወደ ምርትም በፍጥነት እንደሚገባ ተስፋ እናደርጋለን። አሁን ያለንን የወርቅ ምርት የራሱን ድርሻ ያለው አስተዋጽኦ ያደርጋል ብለን እናስባለን። ይሄ ዘርፍ መንግስት ትኩረት ከሰጠው በኋላ በከፍተኛ ሁኔታ እያደገ ያለ ዘርፍ ነው። በጥንቃቄ አስበንበት አላቂ ሀብት ስለሆነ ኃላፊነት በሚገባው መጠን ሳናባክነው ለልጆቻችን ለሀገራችን በሚጠቅም መንገድ መጠቀማችንን እንቀጥላለን። ተስፋችን ብሩህ ነው ብለን እናስባለን። ዛሬ ይህንን ኮንትራት የፈረማችሁ ኩባንያዎች፣ ተቋማት እንኳን ደስ ያላችሁ። እኛንም በጣም ደስ ብሎናል። ይሳካላችሁ። በእያንዳንዱ እርምጃችሁ ላይ በጋራ ለመስራት እኛም በበኩላችን ያለንን ኮሚትመንት ቃል ለመግባት እንወዳለን። እነዚህ ኩባንያዎች በተቀመጠው ጊዜ ተመርቀው በጋራ ሳይት ላይ ምርቱን እንድናከብር ጥረት ያስፈልጋል። ፈጣሪም ይረዳናል ብለን እናስባለን። በርቱ። ዛሬ የሰጠነው በጣም ስትራቴጂክ ለሆኑ ለኢትዮጵያ ሀብቶች ነው። ብረትን በኢትዮጵያ ማምረት የብረት ፋብሪካዎች አሉ፣ ታውቃላችሁ። ጥሬ ዕቃ ከውጭ ነው ኢምፖርት የሚያደርጉት። በብዙ ቢሊዮን ዶላር
ኢምፖርት ካረጉ በኋላ በከፊል ያለቀ ነገር ነው መልሰው እዚህ ፕሮሰስ አድርገው የሚሸጡት እና አንዳንድ አሮጌ ብረታ ብረቶች ሰብስበው ነው የሚሸጡት። ፋብሪካዎቹ በብዛት አሉ፣ ማምረት አቅም ለሀገራችን አሁን ላለው ፍላጎት ይሆናሉ፣ ግን ዋናው ጥሬ ዕቃ የለም። ስለዚህ በከፊል ያለቀን ፒሌት ለማስገባት የውጭ ምንዛሪ ይፈልጋል ማለት ነው። በጣም አነስተኛ የውጭ ምንዛሪ ነው ሊያስቀሩ የሚችሉት ማለት ነው እና ባለፉት ጥቂት ዓመታት በዚህ ምክንያት በብረት ምርት ላይ ችግሮች ነበሩ። ስለዚህ አሁን ብረትን ጥሬውን በሀገር ማምረት ነው እና ይሄ በጣም ስትራቴጂክ ነው። ይሄ ዘርፍ በዋናነት የሚጠቀሰው 3 ነገር ነው። አንድ ኤክስፖርት ነው። ሁለተኛ ዋና የኢትዮጵያ ስትራቴጂክ ግብዓቶችን በሀገር ማምረት ነው። ነዳጅ፣ ማዳበሪያ፣ ብረት፣ ሲሚንቶ፣ ድንጋይ ከሰል፣ ሴራሚክ፣ ማርብል ሶቨሪን የሆነ ሀገር ማለት ይሄ ነው። ምግብ በራሱ የቻለ ዋና ሀብቶች በሀገር ማምረት የሚችል ማለት ነው። ጉዞው ይሄ ነው። ከዚህ የተረፉ ደግሞ ኤክስፖርት የሚደረጉ አሉ። ወርቅ፣ ክሪቲካል ሚኔራልስ፣ የከበሩ ማዕድናት ደግሞ ኤክስፖርት የሚደረጉ አሉ፣ ፖታሽ። ስለዚህ ዛሬ በሁለቱም ዘርፍ ድጋፍ የሚያደርጉ በተለይ ግን ልክ ማዳበሪያን እንዳስጀመር ነው ሁሉ የብረት ምርትን በሀገር ማስጀመር በጣም ከፍተኛ ፋይዳ ያለው ነው። ፕሮጀክቶቹ እንግዲህ በተለያየ ፌዝ የሚሰሩ ናቸው። በጀታቸውና ኢንቨስትመንታቸውን በየፌዙ የሚያልቅ ነው። ይሄ በፌዝ የሚያድግ ነው። ብረቱም ቅድም እንደተባለው በየፌዙ የሚሄድ ነው። ፖታሹም በየፌዙ የሚሄድ ነው። ወርቅም እንደዛው እና መነሻ ኢንቨስትመንታቸው በዛ የሚገመት። ብረት ላይ እስካሁን ፍቃድ ሰጥተን የማምረት ፍቃድ ሰጥተን አናቅም። በነገራችን ላይ በዚህ ዘርፍ ላይ የመንግስትም አፕሮች ይሄ አይደለም። ያው የሚደረግ ነገር በሙሉ ይፈጸማል። ይሄ በተለይ ከለውጥ መንግስት በኋላ ያለ ልምምድ ነው እና የሚፈረም የሚቀመጥ መሰረት ድንጋይ የሚባል ኦልሞስት ብዙ የሚሰራ አይደለም። አሁን የምንሰጠው መስራት ለሚችሉ ተቋማት ነው አስቀድመን ማለት ነው። ለማንኛውም መስራት ፈልጋለሁ ለምን አንሰጥም? ብዙ ጥንቃቄዎች እና እቅዶች፣ ዝግጅቶች ይደረጋሉ። ተደርጎ ነው የሚሰጥ። ማዳበሪያን ለማምረት ለብዙ ተቋማት ምናልባት ፊት ሰጥተን ይሆናል፣ ግን ዳንጎቴን የሚያክሉ ትልልቅ ተቋማት አልሰጠንም። ስለዚህ የምንሰጠው ባለቁ ምርመራዎች፣ በታቀዱ እቅዶች እና መስራት ይችላሉ ብለን ለምናምናቸው ኩባንያዎች ነው መጀመሪያ። ከዛ በተረፈ ይሄ ዝም ብሎ ኮንትራት አይደለም። ስትራቴጂክ የሆኑ የሀገር ሀብቶችን ነው የምናመርተው። ዋና የሀገር ቀዳሚ አጀንዳዎች ናቸው። ስለዚህ ቅድሚያ ትኩረት የምንሰጣቸው ናቸው። ከክልል መዋቅር እስከ ፌዴራል መንግስት እነዚህም ፕሮጀክቶች ተረባርበን የምናሳካቸው ናቸው። ፈተናዎች ይኖራሉ፣ ቻሌንጆች አሉ ይኖራሉ። በዛ መካከል የምንሰራቸው ስራዎች ስለሆኑ ይሳካሉ፣ ድጋፍ የሚደረግላቸዋል ብለን ነው በእኛ በኩል እናስብ። እንደተናገርኩት የተፈረሙ ፕሮጀክቶች ለኤክስፖርትና ለኢምፖርት ሰብስቲቱሽን የሚሆኑ ናቸው። ብረት ፒውርሊ የኢምፖርት ሰብስቲቱሽን አጀንዳ ነው። ፖታሽ ኤክስፖርት የምናደርገው ነው። ምክንያቱም እስካሁን ድረስ ባለን ጥናት የኢትዮጵያ አፈር ማዳበሪያን የፖታሽ ማዳበሪያን እንደ ግብዓት አይጠቀምም። ዩሪያና ዳፕን ነው የምንጠቀመው። ስለዚህ ፖታሹ ኤክስፖርት ነው የሚደረገው ማለት ነው። ወርቅ ያው ወርቅ ኤክስፖርት የሚደረግ ነው። ስለዚህ ለሀገር ልክ እንደ ማዳበሪያ ስትራቴጂክ የሆነ ኢምፖርትን የሚተካው ብረት ነው ማለት ነው። ሌሎቹ ለኤክስፖርት የሚሆኑ ናቸው። አሁን ላይ ያለውን ፍጆታ ስራው ሲጠናቀቅ በሀገር ይተካል ነው ብረትን እንዳልነው። ሌሎቹ ኤክስፖርት የሚደረጉ ናቸው። ፖታሽ ላይ እንደዚሁ ብረት ላይ በዚህ ደረጃ ሙከራ ተደርጎ አያውቅም። ስራዎች ከተጀመሩ 60 ዓመት በላይ ናቸው። ብረት ላይ ጥናቶቹ ትናንት የተደረጉ ጥናቶች አይደሉም። ፖታሽ ላይ ከ100 ዓመት ያላነሰ ልምምድ አለን። የተወሰነ ነገር ተጀምሮ ነበረ ወደ 100 ዓመት ገደማ አካባቢ፣ ግን ከዛ በኋላ አንድም ቶን ኤክስፖርት አድርገን አናውቅም። ለዚህ ነው መንግስት ኢንተርቪን ያደረገው ፖታሽ ላይ። ምክንያቱም መንግስት ቢያንስ ሊሚትድ በሆነ አቅም እንኳን ውስን በሆነ አቅም እንኳን በዚህ በኢትዮጵያ ኢንቨስትመንት ሆልዲንግ በኩል ኢንተርቪን ማድረግ የሚመጡ የተለያዩ የግል ተቋማትም ካሉ ከነሱ ጋር ተባብሮ ለመስራት ነው ኢኒሼቲቭን የወሰደው ማለት ነው። ፖታሽ ላይ ለምን ያልተሳኩ በርከት ያሉ ልምምዶች ስላሉ ያንን ለማስቀረት
ትልቅ ሀብት ነው በዓለም ላይ ምናልባትም ቁጥር 2 ወይ 3 ልንሆን እንችላለን በዚህ ሀብት። ይህንን ያልተሳኩ ተደጋጋሚ ሙከራዎች ለማስቀረት ነው ኢንተርቪን ያደረገው ኢንቨስትመንት ሆልዲንግ። የኢንቨስትመንት ሆልዲንግ ዋና ዓላማውም ይሄ ነው። የኢትዮጵያ ትልቁ ምናልባት በአፍሪካ ትልቁ ሶቨሪን ዌልዝ ነው። ዓላማው በእንደዚህ አይነት ላይ ኢንተርቪን ማድረግ ነው። አይ ቲንክ ጥያቄውን መልሼልህ ከሆነ ኢትዮጵያ ኢንቨስትመንት ሆልዲንግን ወደዚህ ያመጣ ነው ለዚህ ነው ማለት ነው። ሲፈልግ ስቶክ ላይ ሊሸጠው ይችላል። ከተለያዩ ፕራይቬት ተቋማት ጋር በጋራ በጆይንት ቬንቸር ሊሰራው ይችላል። ራሱም ኢንቨስት ያደርጋል። ሀብቱ በጣም ትልቅ ስለሆነ ለአንድ ኩባንያ ብቻ የሚሰጥ አይደለም። ፍላጎት ያላቸው የተለያዩ ተቋማት ካሉ አሁንም ገብተው አብረውም ብቻቸውንም ማልማት ይችላሉ። ሀብቱ ገና የሚነካ ነገር አይደለም፣ በጣም ብዙ ነው። ሴራሚክ፣ ማርብል ና ግራናይት በኮንስትራክሽን ኢንዱስትሪው ለእኛ ስትራቴጂክ የሆኑ ማቴሪያልስ ናቸው። ኮንስትራክሽን ኢንዱስትሪ ውስጥ በብዛት የምንጠቀማቸው ከውጭ የምናስመጣቸው ሲሚንቶ አንድ ወቅት ስናስመጣ ነበር። በሀገር ሙሉ ለሙሉ ተተክቷል። ድንጋይ ከሰል እናመጣ ነበር። ለሲሚንቶ ትልቁ ግብአት ድንጋይ ከሰል ነው። ኦኬ፣ እኛ ድንጋይ ከሰልን ለኢነርጂ ምርት አንጠቀም። በዓለም ላይ በጣም ትልቁ ፓወር ኢነርጂ የምናመርተው አሁንም ድረስ ከድንጋይ ከሰል ነው። በነገራችን ላይ እኛ ሃይድሮ ፓወር ስላለን ነው ማለት ጠቀመው። ስለዚህ በዚህ ምክንያት ከ300 ሚሊዮን እናመጣ ነበር። አሁን በሀገር ተክተናል። ቀጥለን ስናመጣ የነበረው ይሄ ሴራሚክስ እና ግራናይት ምርት ነው። እነሱም ኦልሞስት ሴራሚክስ 1.9 ሚሊዮን ቶን አካባቢ በአመት ባለን ግምት እንደዛ ነው የምንጠቀመው። አሁን 1-3 ፋብሪካዎች በምርት ላይ አሉ ያለውን ጉድለት የሚሞሉ በጣም ትልልቅ ፋብሪካዎች ናቸው። ሄዳችሁ መጎብኘት ትችላላችሁ። ምርታቸውን ምናልባት ማክሲመም በ2 ወር ውስጥ ማምረት ይጀምራሉ። በተለይ ሁለቱ በኤጀር እና ግራንዲየር የሚባሉት በዓለም ደረጃ ተወዳዳሪ ምርት የሚያመርቱ እጅግ በጣም ግዙፍ ኩባንያዎች ናቸው። ስለዚህ እኛ ሃውሲንግ ላይ በቤቶች ላይ አፎርዴቢሊቲ ብዙ ጊዜ ይነሳል አይደለም። በጥሬ ምርቱ ከውጭ ስለምናመጣ ያው አብዛኛው ደግሞ ኢኖቬቲቭ የሆነ ነገር ስለማንጠቀም እና ገና ብዙ ደግሞ ስለምንገነባ እነዚህ ወሳኝ ናቸው። ግራናይት ላይም እንደዚሁ ትልልቅ ኩባንያዎች ወደ ስራ ገብተዋል። እንግዲህ የቀረን ኮንስትራክሽን ኢንዱስትሪን በአብዛኛው በተለይ ቤቶች ዘርፍን ሙሉ ለሙሉ ራስ ለመቻል ብረት ነው። ለቤቶች ብቻ ሳይሆን ብረት ለተለያየ ነገር ይውላል እንደምታውቁት። ለዚህ ነው ብረትን በተደጋጋሚ እንደ ስትራቴጂክ ኢሹ የምናነሳው ማለት ነው። እሱን እውን ለማድረግ ነው ዛሬ የተፈራረመው እና እነዚህ ኩባንያዎችም ወደ ስራ ይገባሉ። መጎብኘት ትችላላችሁ ሄዳችሁ ማለት ነው። ሌላው ያነሳኸው አርጆ ነው። አርጆ የተመረቀው ስራ የሚሰራ ኩባንያ ነው። በነገራችን ላይ ስራ የማይሰራ የሚመረቅ የለም። ቅድም እንዳልኩት ዝግጅት የሌለውም የምንጀምረውም የለም የምንፈርመውም የለም። ይህንን ልምምድ ሁላችሁ ስለምታውቁት ብዬ ነው እና ኦልሬዲ እያመረተ ነው። አይ ቲንክ ወደ 100,000 ቶን አካባቢ እስካሁን ድረስ አምርቷል በሙከራ ደረጃ። ስለዚህ ምርቱን ይቀጥላል ማለት ነው። ሌላ ያነሳልኝ ምን ነበር? የማዕድን ኢንቨስትመንቱ እስከ ባለፉት 7 ወራት አምና ከነበረው 7 ተመሳሳይ ወራት በምርት መጠን በ27 በመቶ እድገት አለው 7 ወር። በገቢ በውጭ ምንዛሬ ገቢ 88 በመቶ ከአምናው ይበልጣል። ስትራቴጂካሊ 3 ነገር ነው የምናየው ብያቸዋለሁ። አሁን እነዚህ ኩባንያዎች መጡ ማለት ኢምፕሎይመንትም አብሮ አደገ ማለት ነው። ኢምፖርት ሰብስቲቲዩሽን እና ኤክስፖርት በተመሳሳይ ደረጃ ነው የሚታየው ማለት ለማዕድን ዋና ስትራቴጂክ የሆኑ ለሀገር ምርቶችን በሀገር መተካት እኩል በሆነ መጠን ኤክስፖርት እንደምናደርገው ነው ማለት ነው እና አይ ቲንክ ያ እውን የሆነ ነው። እንደምታውቁት ነዳጅ ፕሮጀክቶች ተጀምረዋል፣ የማዳበሪያ ፕሮጀክቶች ተጀምረዋል። እነዚህ በሙሉ ስትራቴጂክ ናቸው። እነዚህን በሀገር አስቀረን ማለት ለእነዚህ ስናወጣ የነበረውን የውጭ ምንዛሪ እናስቀራለን ማለት ነው። ለሌላ ኢንቨስትመንት እንጠቀማለን ማለት ነው እና ይሄ በጣም ትልቅ ፋይዳ ያለው ነገር ነው። እንደ ኢትዮጵያ በአብዛኛው ብዙ ነገር ከውጭ አምጥተን በመጠቀም ላይ የተመሰረተ ኢኮኖሚ ነው የነበረ። በሀገር በማምረት ሳይሆን አብዛኛውን በማምጣት ከትንሽ ነገር እስከ ትልቅ ድረስ እና በኢምፖርት ላይ የተመሰረተ ገቢ ነው። ለዚህ ነው ውጭ ምንዛችን በጣም የሚገዳደረው ማለት ነው እና ለዚህ ፋይዳ ያላቸው ስራዎች ናቸው አሁን ኢትዮጵያ ውስጥ በዚህ ዘርፍ ላይ እየተሰሩ ያሉት በብዙ 10 ቢሊዮን ዶላሮች የሚቆጠሩ ማለት ነው። ግንባታ ላይ ያሉት ብዙ ናቸው። ወርቅ ብታዩ ዛሬ የጀመረውን ጀምሮ ወደ 4 ትልልቅ ፋብሪካዎች አሉ። አንዱ በቅርብ ወራት ውስጥ ስራ ይጀምራል። 3ቱ ግንባታ ላይ ያሉ ማለት ነው እና ይቀጥላል። ገና የጀመርን ነው። በነገራችን ላይ ሁሉንም የሀገሪቱን ሀብት አሁን አንጠቀመው።
ውስን በሆነ ነገር ስትራቴጂክ የሆነውን በጊዜው የሚያስፈልገውን ነው የተጠቀመን የሚሄደው እንጂ ሁሉን ያለን በሙሉ አንጠቀምም አንችልምም። ይሄን ደግሞ የሚቀጥለው ጄኔሬሽንም እንደዚሁ ጊዜው ሲደርስ ይጠቀመዋል ማለት ነው። ይሄ ዘርፍ ዘላቂ ለመሆን ዋና ትልቁ ነገር አካባቢን አለመጉዳት፣ አካባቢ ላይ ጥንቃቄ ማድረግ ነው፣ ህብረተሰቡን ተጠቃሚ ማድረግ ነው። ይሄ የዘላቂነቱ ዋና ፒላር ነው። ያለዚህ ማዕድን ሊሳካ አይችልም። ስራውን ልንጀምረው እንችላለን፣ ግን ዘላቂ ሊሆን አይችልም። አካባቢው ላይ ያለው ነዋሪ የስራ እድል ማግኘት፣ የተለያዩ ኢንፍራስትራክቸሮች ባለበት ቦታ ላይ እንዲኖራቸው ማድረግ የኢትዮጵያውያን ሀብት ነው። ማዕድን ያለበት የሁሉም ኢትዮጵያውያን የጋራ ሀብት ነው። ግን ደግሞ አካባቢዎቸው ላይ ያለውን አጋጣሚና ኦፖርቹኒቲ ደግሞ መጠቀም መቻል አለባቸው። አካባቢ መጉዳት የለበትም፣ መበከል የለበትም፣ መርዛማ ኬሚካሎች መጠቀም የለበትም። ይህን የምንጠቀም ከሆነ ዘላቂ አይሆንም ማለት ነው ምርቱ። እንግዲህ ዘርፉ ገና እያደገ ያለ ስለሆነ አንዳንድ ውስንነቶች አሉ በዚህ አካባቢ። ዘርፉ በእኛ ሀገር ነው ገና እያደገ ያለው እንጂ የቆየ ነው በጣም። እንግዲህ ኢንዱስትሪያላይዜሽን መጀመሪያ የዚህ ዘርፍ ነው፣ ወደ 18ኛው ክፍለ ዘመን የሚሄድ ነገር ነው። በእኛ ሀገር ነው ይሄ ልምምድ በጣም ዘግይቶ አሁን የምናወራው እና አካባቢ ጥበቃ በጣም ወሳኝ ነገር ነው። አንኳር ፒላር ነው። ያለዛ ዘላቂ አይሆንም። ትልልቅ ኩባንያዎች ብዙዎቹ ለራሳቸው ምርት ሲሉ ሲያናይድ ነው የሚጠቀሙት። ምንም ምርጫ የላቸውም። ምክንያቱም ሪከቨሪ ሬቱ በጣም ትንሽ ነው የሚሆነው። ያለዛ ኩባንያ የሚያክል ነገር በብዙ $100 ሚሊዮን ተቋቁሞ ሲያበቃ ሪከቨሪ ሬቱን 60% 30% ወርቅ ሊያደርገው አይችልም። ስለዚህ የግድ ነው ሳይናይድ የሚጠቀመው። ሪከቨሪ ሬቱን ወርቁን የማግኘቱን እስከ 90-95% በላይ ስለሚያደርሰው እና ችግር ያለብን አነስተኛ አምራቾች ላይ ነው። ምክንያቱም በፕላንት ደረጃ ስለማያመርቱ ስሞል ስኬል ስለሆኑ እነሱ ላይ የተወሰነ ችግር አለ። አንዳንድ ሙከራዎች እየሰራን ነው። በዚህም ላይ ሰብሰብ አድርጎ ይሄ ዘርፍ ባለበት ስሞል እነዚህ አነስተኛ የወርቅ አምራቾችን የተለያየ ሞዴል አለ። በምስራቅ አፍሪካም በኩል አንዳንድ ሀገሮች እየተገበሩ ያሉት ሞዴል አለ። ራሱ ህዝቡ አንድ ትልቅ ፕላንት ባቋቋሙ ኩባንያ በኩል ኮኔክትድ ሆኖ ሲያናይድ የሚጠቀምበት ሜካኒዝም፣ ሌላ ማቴሪያል ላይ ይጠቀም ቦራክስ የሚባል ሌላ ኬሚካል መጠቀምም ልምምድ አለ። ለአካባቢ ፍሬንድሊ የሆነ እና አካባቢ ላይ ስራ መስራት ያስፈልጋል። ሚድሮክ ሰርቲፊኬት ነው ያገኘው እንጂ ሚድሮክ ብቸኛ የሲያናይድ ተጠቃሚ አይደለም። ኢንተርናሽናል ሰርቲፊኬት ነው ያገኘው። ያ ለብዙ ነገር በጣም ጠቃሚ ነገር ነው። የተረጋገጠ ዘላቂነት ያለው ኦዲትድ የሆነ ስርዓት አለው ማለት ነው እንጂ ሌሎችም የግድ ነው ተገደው ነው የሚጠቀሙት። ሌሎችም እንዲጠቀሙ አሁን እንግዲህ የነበረን ሚድሮክ ነው በዚህ ደረጃ የምናውቀው አይደለም። ሚድሮክ ነው ወርቅ ስንል የምናነሳው። ሌላ በጣም ትንሽ የሆኑ አንድ ሁለቱን አልነበሩ እና ይዛና። ስለዚህ አሁን በጣም ትልልቅ ከሚድሮክ በላይ የሆኑ ተቋማት እየመጡ ስለሆነ ይህን ሰርቲፊኬት እንዲኖራቸው ሚኒስትሪው ግፊት ያደርጋል። ሰርቲፊኬቱ ነው እንጂ የሌላቸው ግን የግድ ለስራው ይሄን ነው የሚጠቀሙት። ይሄ ግልጽ መሆን ያለበት ነገር ነው። ከዛ በተረፈ ሁለት አይነት ላይሰንስ ሚኒስትሪው ይሰጣል። ለምርመራ ለኤክስፕሎሬሽን እና ለልማት ሁለት የተለያዩ ፍቃዶች ናቸው። ሁለቱንም በጣም ትልልቅ ለሆኑ ተቋማት ማለት ነው። አነስተኛ ለሆኑት ክልሎች ይሰጣሉ። ትልልቆቹ ግን ሚኒስትሪው ነው የሚሰጠው። ሚኒስትሪው የሚሰጣቸውን ነገር ስትሪክትሊ ሞኒተር ያደርጋል፣ ክትትል አድርጎ እርምጃ ይወስዳል። ችግር ያለበት አካባቢ ላይ ደግሞ ያው ድጋፍ ያደርጋል ማለት ነው እና ልክ እንደ ማንኛውም ፕሮጀክት እንደ ፕሮጀክት ነው ሚኒስትሪው ማኔጅ የሚያደርጋቸው ማለት ነው እና በዛ በኩል እንዲታይ ነው። ብረት ወለጋ አካባቢ ቢቅላል የሚባለው አካባቢ ነው። ይሄ በነገራችን ላይ በኢትዮጵያ አቆጣጠር 1956 ላይ ነው ብረት ምርመራ የተጀመረው። 1956 ያን ያክል ጊዜ የጨረሰ ነገር ነው። እንዲህ ዝም ብሎ እንትን አይደለም ላይሰንሱ የተሰጠ። ወርቅ ደግሞ ደቡብ ምዕራብ ኢትዮጵያ ቤሮ የሚባል አካባቢ ላይ ነው። ያው ይሄ የደቡብ ምዕራቡ አካባቢ ኢትዮጵያ አካባቢ እና ምዕራቡ ከፍተኛ የወርቅ ክምችት የሚገኝበታል ተብሎ የሚታሰብ በዓለም አቀፍ ደረጃ የሚታወቅ አካባቢ ነው። እናመሰግናለን። መልካም ቀን።